ሰላም እንዲናችሁ በያላችሁበት ነገር ሰላም ነው። አሽና እንዲያላችሁ እሙኝላችሁ አልብስስ ከሁሉ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሉ ወዳችሁ 2000 ላይክ እንድትገጩኝ በትህትና አጎብዛችኋለሁ። ዛሬ ሚዛናችን ይዘልዝላችሁ የመጣ ነው ሁለት ሰበር ዜና ነው። እንግዲህ በሞላ ዓለም ዛሬ መነጋገሪያ የሆነው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኔቶ ስብሰባ ቱርክ ከገቡ በኋላ የወጡበት መንገድ እጅግ በጣም አስቂኝና አነጋጋሪ ነበረ። ይሄ የመጀመሪያው ርዕስ ነው። ሁለተኛ ደግሞ አቦይ ስብሃት የህወሓትና የኤርትራን ግንኙነት አስመልክቶ የተናገሩትን ሐሳብ ወደ ሚዛናችን ዘመተናል። የመጀመሪያው እንግዲህ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኔቶ ስብሰባ ቱርክ አንካራ ገብተው ነበረ። ከስብሰባው መፈጸም በኋላ እንግዲህ ትራምፕ በተለመደው ፕሬዝዳንታዊ አውሮፕላናቸው ከቱርክ ለመውጣት ወደ አውሮፕላናቸው ይገባሉ። በጣም በሚያስደንቅ ሁኔታ የኢራን ጥቃት ሊኖር ይችላል፣ ፕሬዝዳንቱን ኢራን ልትገድል ትችላለች በሚል ኢራንን ለማምታታት ከኢራን ጥቃት ለማምለጥ ሲባል ከሚጓዙበት መደበኛ ኤርፎርስ ዋን የሚባለው የአሜሪካ እጅግ በጣም የተራቀቀ አውሮፕላን ወርደው ወደ ሌላ አነስተኛ አውሮፕላን ተሽሎክልከው በዛች ነው ከቱርክ የወጡት ነው የተባለ እና ይህን እንግዲህ መረጃውን የበለጠውን መረጃ ከዋሽንግተን ፖስት ላይ ማግኘት ትችላላችሁ። በጣም በሚያስደንቅ መረጃውን ይዞ ወጣው ዋሽንግተን ፖስት ነው። ሹልክ ብለው ከገቡበት አውሮፕላን በፊት ለፊት ገብተው በኋላ ወጥተው ተሽልክ እንደገና ወደ እንግሊዝ ነው የበረሩት። ከእንግሊዝ ደግሞ እንደገና ሌላ ጉዞ እንደገና ወደ አሜሪካ ነው የተደረገ እና ይሄ እጅግ በጣም የሚያስቅ ነው። በጣም የሚያስቅ እንግዲህ የቱርክ የደህንነት እንትኑ ምን ያህል ጥብቅ እንደሆነ ኔትወርኩ ምን ያህል ጥብቅ እንደሆነ ታውቃላችሁ። በዛ ላይ አሜሪካኖች የሚያደርጉት ከፍተኛ ጥንቃቄ ምን ያህል ጥብቅ እንደሆነ ታውቃላችሁ። ይህን ሁሉ የደህንነት መስመር አልፋ ኢራን የፕሬዝዳንቱን አውሮፕላን ትመታለች በሚል ከፍተኛ ፍርሃት እና ስጋት ከአውሮፕላናቸው ላይ ወርደው ወደ ሌላ አነስ ያለች አውሮፕላን ገብተው ከዛ እንደገና ወደ እንግሊዝ ተጓጉዘው ከእንግሊዝ ደግሞ ድጋሚ አቀናጅተውን አደራጅተው እንደገና ወደ አሜሪካ ለምንድን ነው ኢራኖች የተገደለባቸውን ጀነራል ሱሌማኒ እንደምታውቁት እንግዲህ የመጨረሻው ኤክስፐርት ነው የሚባለው በኢራን የወታደራዊ ሳይንስ እጅግ በጣም የተራቀቀው ኤክስፐርት ነው የሚባለው። ይሄ ጀነራል የጦር አዛዥ ብቻ አይደለም የጦር ሳይንቲስት ጭምር ነው የሚባለው። ያንን አሜሪካ ከገደለች በኋላ ኢራኖቹ እስካሁን ልባቸው እየተቃጠለ ነው ያለው። እስካሁን እየተቃጠሉ ነው ያሉት ኢራኖቹ። የሱን ደም ሳንበቀል ሞቶ እንገኛለን ነው እየተባለ ያለ እና እንደውም ከአያቶላ አሊ ሐሜኒ ሞትና ደም መፍሰስ በላይ እየተቆጫለት የሱሌማኒ ሞት ነው። ሱሌማኒ የጦር ሳይንቲስት ነው፣ ኤክስፐርት ነው እና የሱ ደም እንበቀል እያሉ ነው ኢራኖቹ እና ምንበቀለው ደግሞ በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ነው በሚል ምክንያት ሰውየው ባትቶ ሊሞት ነው። ባትቶ ተንቀሽቅሾ ተደናግጦ ተደናብሮ አስብ። ያን ከሚያክል እጅግ በጣም የተራቀቀ የጦር አውሮፕላናቸው ጭራሽ በምግብ ማመላለሻ እንትን ተደብቀው ነው ያለፉት። ተደብቀው እና ፎቶ ሁሉ አለኝ ያለ ዋሽንግተን ፖስት፣ ቪዲዮ ሁሉ አለኝ፣ ማስረጃ አለኝ እንዴት ተሽልክልቆ ከቱርክ እንደወጣ። ቅዠት ነው። ትራምፕ በአሜሪካ ምድር ላይ በእርግጥ አንዳንዱ ድራማ ነው። ትራምፕ ኢራን ልትገለኝ፣ በዚህ በኩል አድፈጣ፣ በዚህ በኩል ተከተላኝ፣ በዚህ በኩል አሳዳኝ። ሰውየው ባብቶ እንደ ህፃን ልጅ እናቱ እንደ ጠፋችበት ህፃን ልጅ ባብቶ ተንቆጥቅጦ ፈርቶ ሊሞት ነው እና ከቱርክ የወጣበት መንገድ ዛሬ መላ ዓለም በቢቢሲ ሲኤንኤንም ዘግቦት የዋለ ጉዳይ ነው። በጣም አስቂኝ ጉዳይ ነው። የአሜሪካ የደህንነት ኔትወርክ መስመር በጣጥሰው ኢራኖቹ በዚህ ደረጃ ፍርሃትና ስጋት ሰውየው ላይ መደቀን ጀምረዋል እና በሚሄድበት ቦታ ሁሉ ጥላውን አያምንም። እንደውም የሚሄድበት አውሮፕላን ጋዜጠኞቹ አብረው ነው ያሉት። እንደምታውቁት በአሜሪካ ምድር ውስጥ የትኛውም ፕሬዚዳንት ከሀገር ሲጓጓዝ ጋዜጠኞች አብረው ይጓጓዛሉ፣ መብታቸው ነው። አንድ አውሮፕላን ግድ ትሄዳል። እኔ አልሄድም ብቻዬን አይሰራም። እንደዚህ ጋዜጠኞች ህዝብን ወክለው ስለሚንቀሳቀሱ ፕሬዚዳንቱ ምን አለ፣ ምን አወራ፣ የት ገባ፣ የት ወጣ፣ ምን ሰራ፣ ምን በላ፣ ምን ጠጣ ሁሉ ሊዘግቡ ይችላል እና አብረህ ነው የምትጓዝ ከጋዜጠኞች ጋር፣ መብታቸው ነው። ጋዜጠኞች የመጓዝ መብት አላቸው እና በዛ አውሮፕላን ውስጥ ጋዜጠኞች አብረው ፕሬዚዳንቱም ያለ ነው የመሰላቸው። ሰውየው ግን ሾልኮ ወደ ሌላ አውሮፕላን ገብቷል ማለት እና ይሄ እጅግ በጣም አነጋጋሪና አስቂኝ በመላ ዓለም ትልቅ አጀንዳ ሆኖ የዋለ ጉዳይ ነው። ሌላው እንግዲህ አቦይ ስብሃት ህወሓት ከኤርትራ ጋር የሚያደርገው ግንኙነት
እጅግ በጣም ህገወጥ ራሱንም ሌሎችንም ይዞ የሚጠፋ አደገኛ እርምጃ ይህን ማድረግ የለበትም ብሏል። አቦይ ስብሃት እንደምታውቁት ህወሓትን ከጨቅላነቱ ጀምሮ እሽሩሩ ብለው ለ50 ዓመት ዕድሜ ያበቁ አቦይ ስብሃት ነው። አቦይ ስብሃት በ92 ዓመቱ እላዩ ላይ እየሸናም ቢሆን አሁንም የኢትዮጵያን ፖለቲካ አሁንም የትግራይን ፖለቲካ ለመተንተን ለመሙራት አቅጣጫ ለማሳየት ሁሉ እየሞከሩ ነው እና ህወሓት ሂዶ ከኤርትራ ጋር ያደረገው ግንኙነት በጣም አደገኛ ነው፣ ራሱንም ሌሎችንም ይዞ ይጠፋል የሚል ሀሳብ ነው የተፈጠረ። ይሄ እርግጥ ነው፣ ግን ህወሓት አማራጭ የለውም። በነገራችን ላይ ኤርትራ የህወሓት የመጨረሻ ምሽግ ነች። ከዚህ ውጭ ምንም አማራጭ የለውም። ከኤርትራም ተጣልቶ ከአማራ ህዝብ ጋርም ተጣልቶ እንዴት ይሆናል? የህወሓት የመጨረሻው ትልቅ አጀንዳ የአማራን መሬት መውሰድ ነው። ስለዚህ ከአማራ ጋር ተስማምተ ከአማራ ጋር ተፋቅረ የአማራን መሬት ልትነጥቅ አትችልም እና ቢያንስ ኤርትራን ማርገብ፣ ኤርትራ እንዳትቆጣ፣ ኤርትራ ከዚህ በፊት የመታችውን አይነት ምት እንዳትመታው እንድትታገስ ለማድረግ ሂዶ የኤርትራን እግር መሳምና ይቅርበኝ፣ ተረጋጊ፣ አጥፍቻለሁ፣ በድያለሁ ማለት ለህወሓት አማራጭ የሌለውም እና አቦይ ስብሃት ላለፉት 30 ዓመት የሰሩትን ጥፋት አማራጭ የለውም። ህወሓት ምን ያድርግ? ምንም አማራጭ የለውም። በህልውና ለመቀጠል ከኢትዮጵያ ህዝብ ጋር ተጣልቷል፣ ተፋቷል። የአፋርን ህዝብን ደምን አፍስሷል፣ ገድሏል፣ ጨፍጭፏል። የአማራ ህዝብን ገድሏል፣ ጨፍጭፏል። ስለዚህ አሁንም ከድርጊቱ መቆጠብ አይፈልግም። አሁንም አማራን ማጥቃት፣ አፋርን ማጥቃት፣ የኢትዮጵያን መከላከያ ሰራዊቱን፣ የኢትዮጵያን ህዝብ ማጥቃት፣ አገሪቱን ማፍረስ እቅዱ ነው። ስለዚህ ቢያንስ አንድ ጠላት መቀነስ ስላለበት ነው ከኤርትራ ጋር ሂዶ ተጣበቅ እንጂ አሁንም ያሉት የህወሓት አመራሮች የኤርትራ ጠላት ናቸው። የኤርትራ ጠላት ናቸው። ግን ዛሬን እንኳን ቤት በኩል እንሽለክ እናብልጥ፣ ይህን ክፉ ቀን እንኳን ቢያንስ ኤርትራን ተለማምጠንም ቢሆን እግር ልሰንም ቢሆን አማራጭ ስላጡ ነው። አማራጭ ያሳጣችሁት ደግሞ እና አቦይ ስብሃት ናቸው። ከአማራ ህዝብ ጋር አጣልታችሁ፣ ከአፋር ህዝብ ጋር አጣልታችሁ፣ ከኤርትራ ህዝብ ጋር አጣልታችሁ ያ መርዛማ ማንነቷን ሰጥታችኋት ለህወሓት ያገኘችውን የመተንኮስ ጥልቅ ፍላጎት ያገኘችውን የመጉዳት ጥልቅ ፍላጎት አላት ህወሓት። በዛ መልኩ የቀረጻችሁ እናንተ ናችሁ። ከአማራ ህዝብ ይልቅ ከሱዳን ህዝብ ጋር መፋቀር ትልቅ ዋጋ እንዳለው ይዛ እዚህ ደረጃ የደረሰችው ህወሓት በእናንተ የበሰበሰ አስተሳሰብ ነው። ህወሓት ከአማራ ህዝብ ይልቅ ከአፋር ህዝብ ይልቅ ከጎረቤት ህዝብ አብሮ ከበላ አብሮ ከተዋለደ አብሮ ከኖረ ህዝብ ይልቅ ወዳጅ እንድትሆን ያደረጋችሁት ከሱዳን ህዝብ ነው። ከኤርትራ ጋር አሁንም ወዳጅነት የላችሁም። እውነት ለመናገር ከጭንቀት የተነሳ ከፍርሃት የተነሳ መግቢያ ከማጣት የተነሳ ግራ ከመጋባት የተነሳ ነው እንጂ አሁንም ቢሆን የኤርትራን ህዝብ ወዳችሁ አክብራችሁ እውነተኛ ወንድምነትነት ኖሯችሁ አይደለም። ይሄን የጭንቅ ቀን እንለፍባቸውና መሬታችንን ከወሰደን በኋላ ፊታችን ወደ ኤርትራ እናዞራለን የሚል ይህን ደግሞ ኤርትራኖቹ ጠንቅቀው ነው የሚያውቁት። እንቅልፍም የላቸው በህወሓት ጉዳይ። የኤርትራ ህዝብና መንግስት እንቅልፍ የላቸው በፍጹም። ክንፍ አውጥታቸው እንደ እግዚአብሔር መልአክ ብትበሩ ኤርትራኖች ህወሓትን አያምኑ። ለምን? ያለፈው 30 ዓመት ከበቂ በላይ መረጃ ማስረጃ የሚሆኑባቸዋል። እና አቦይ ስብሃት ምን እያሉ እንደሆነም አላውቅም። ቢጣመሩ ከአገር ውስጥ ካሉት ከማን ጋር ይጣመራል? እንዳትጣማመሩ አድርጋችሁ አይደለ አገሪቱን ያፈርሳችሁ ይወጣችሁ፣ ደም አቃብታችሁ ሚሊዮኖች እንዲፈናቀሉ፣ ሚሊዮኖች እንዲሰደዱ፣ ሚሊዮኖች እንዲጎሳቆሉ ያደረጋችሁት እናንተ ናችሁ። እና አቦይ ስብሃት ደግሞ አሁንም የፖለቲካ ኤክስፐርት ሆነው ተንታኝ ሆነው አቅጣጫ መሪ ሆነው መከሰታቸው በጣም የሚያስደንቅ ነው። በቃን የሚሉት መች እንደሆነም አይታወቅም። ይገርም እና እርግጥ ነው የሀገር ውስጥ ጉዳይ ህወሓት ጨርሳለች። ከሀገር ውስጥ ምንም ወዳጅ አትፈልግምም፣ አያስፈልጋትምም። ብትፈልግም አታገኝም። ለምን? መርዛማ እሾሃማ ማንነቷ ያን አይፈቅድላትም። የህወሓት መርዛማ እሾሃማን የተጠጋትን ሁሉ የማድማት ባህሪ ስላላት ህወሓት ከዚህ በኋላ በእውነቱ በኢትዮጵያ ፖለቲካ ውስጥ ሀቀኝነት ያለው ግልጸኝነት ያለው ወንድማማችነት ቤተሰብነት ያለው ግንኙነት ከማንም ጋር ይኖራታል ብዬ አላስብም። ያ አይነቱ ኤክስፔሪንስ ልምድም የላትም ህወሓት የላትም። እንደዚህ ያለ ልምድ ኖራት አያውቅም። ስለዚህ ዛሬ ድንገቴ ይሄን አይነት ነው ባህሪ ታመጣለች ብሎ ማሰብ ራሱን ችሎ እብደት ነው። እኛ የትግራይ ህዝብ ከአማራ ህዝብ ጋር ሰላም እንዲሆን እንፈልጋለን። የአማራ ህዝብ ከአፋር ህዝብ ጋር ከኦሮሞ ህዝብ ጋር ከመላ ኢትዮጵያን ጋር ሰላም እንዲሆን እንፈልጋለን። ነገር ግን መደላድሎቹም ህወሓትን ተይዞ ነው ወይ የሚለው
ፍጹም የሚሆን አይመስለኝም። ይሄን ያሳው ነው። ዚሞቻችን ላይ ካርግ ሼር አድርጉ። ወዳችኋለሁ።